በሰላም በጤና ለእርዳ ባይዘወይ ማለት ነው። ማስረዳት አጥቶት ዝም ካለ ሰው በላይ ማለት ነው ልቡ ይቆሰል ሰው የለምና በቃ ተረዱ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላችሁ በሰብስክራይብ ገባ በለ። እንዳው ዛሬ ደግሞ የሚገርም ነገር ነው ያመጣሁላችሁ። መቼም እኔ ዘወር ታልኩኝ አንዴ ዘወር ብልበት ሰዓት አለኝ። አምስት ወር 6 ወር አንዴ ያዘውዘረኛል መሰለኝ። ወላሂ ማታ ነው ግን የሰማሁት እየሳቅኩ ነው። ጫፉን ነው ያየሁት፣ አላየሁትም ጨርሼ ስራ ላይ ነበርኩ እና እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። የሚያስቅ የሚያስገርም ነገር ነው ያመጣሁላችሁ። አንደኛ የሚያስቅም ታህን የሚያስገርም፣ ሁለተኛ የሚያስደነግጥ ነው። እኔ በዛ ሰሞን ህይወት እንኳን ያሰራሻት እንኳን ያነቃቃሻት አብሽሪ እንኳን ያልሻት ብዬ ያልኩበት ነገር አሁን ተጠጣተው አማርኛውን ጠፋኝ እኮ እናንተ። ተጣጣሁ ነው ምንድን ነው የሚባለው? እኔ እንጃ ጠፋኝ። ለማንኛውም ጸጸት ያዘኝ ነው መሰለኝ የሚባለው። አሁን አገኛት እና ለማንኛውም ይህኔ እናትዬ ይቺ ለራሷ እርዱኝ እያለ በሶሻል ሚዲያ ያም እየሰደበ መከራ ስቃያቱን የሚያበላ ሰው የታመመን ሰው መቼም የወደቀ ምሳርና የወደቀን እንጨት ምሳር ይበዛበታል። የታመመን ሰው ያም ይፎክርበታል። ምን ፈጥራለሁ ብለሽ ደግሞ 5 ወር ያቆየሽዋ የፋጡማን ገንዘብ ጉድ እየመጣች ተኛ። እኛ ቤት ሰፊ ነው አለ እየጠበቅኩ ነው ብላ እንግዲህ አልቅሳም ራሷንም ይዛለች ነው። እንደው ስጦታ ሰጠሻለሁ ብለሻት ይሆን? አበሳሶች እናንተ ለእንደዚህ በተለይ ወላሂ ሐቂቃተን እኔ ፋጦማ አላህ ሂዳያ ይስጥሽ፣ አላህ በሽታሽን የሚያሽርሽ ሰጩም ነሹም አንድ አላህ ነውና የኔ ወድዬ አንድ የምነግርሽ ነገር ተሰው ተመተገጂ ታላህ ከጂ በጣም የተሻለ ነገር ነው። ሁልጊዜ እንደሁኛ ነበር ትትይ ያም እየሰለችሽ ምን እናርጋት? እነሱ ሰርተው ባሏም ልጆቿም ጎረምሳ ልጅ አላት ባል አላት ሰርተው አስተዳድሯትም እንደ የሚባል ነገር ይመጣብሻል የኔ ወድዬ። አንደኛ ማለት ነው አላህ ያንብታ በሽታሽን ይንቀልልሽ። ሁለተኛ ሕክምናሽን ተከታታይ። አሁን ጉሮሮሽ ተከፍቶልሻል እንዲያሉሽ ነሽ ኑሪ። ግዴህን ታላረጋችሁ ልብሽ ሶሻል ሚዲያም ላይ ሰው ማትሳደቢ፣ ሰውም እያመጣሽ አለጥፊ። ሰው ይጠላሻል። ልንገርሽ ትልቁ ነገር ማለት ነው አላህ ሂዳያ ተሰጠን ነው ለሁላችንም እንጂ የምንናገረውን የምንጽፈውን አናውቀውም። ብዙ ሰዎች አሁን የገቡና ወላሂ የሚሳደቡት ስድብ አይደለም። አንቺም ደግሞ ፉላና ይሄን ታላደረገብኝ ብለሽ ሶሻል ሚዲያ ላይ ወጥተሽ አትሳደቢ። እከሌ እንደዚህ ሰጥሻለሁ ብሎ የነበረ አልሰጠኝም፣ አላህ ይለት አላህ ይግደው ወላ አይባልም። የኔ ወድ ልንገርሽ ትልቁን ነገር ነግሬሻለሁ። እዚች ላይ ጠንቀቅ ብለሽ ተናገሪ። ሰው እየሰለችሽ ሰው እየጠላሽ መጣች ጀመረች ተሚልሽ ያቺ ልጅ አላህ ያሽራትና እርድ ብላ መጣ ብለው ቢሰጡሽ ይሻልሻል። የኛ ሰው ተጣላም አንድ ነው፣ ትወድም አንድ ነው እንደምታውቂው።
አላህ ሂዳያ ይስጠን ሁላችንም። አንቺን ያት ደግሞ ወሰድሽውን 5 ወርሽ ተብለሻል መልሽ። አዎ የሰው ሀቅ የሰው ነው። አሁን ለአዲስ አበባ ልሄድ ነበር ብላ ነበረ። የት እንዳለችን የማውቀው ጉዳይ የለኝም። እንሰጥሻለሁ ብላችሁ ተምትዋሿት ይችን ሰው ተምታጓጓት መፋጃ ብትልክላት ይሻላል። ይሄ ይሻላችኋል። ይሄ እድናለሁ ብሎ የሚከጅል ሰው ብዙ ነገር ብዙ ሀያ አለው። እኔ ታምሜ አይቼዋለሁ ወላሂ። እኔ አልሐምዱሊላህ ልንገራችሁ 5 ዓመት ታምሜ ነው ስደት የመጣሁት። በዛን ሰዓት ላይ ያሳለፍኩትን ስቃይ እኔና እንደላህ ብቻ ነን የምናውቀው። አልጨከንም አልሐምዱሊላህ። እዚህ ድረሽ እዚችን ወቅት ድረስ ብሎ አሸሮኛል። ግን ሰውን ገምቹ ብሎኛል። አያችሁ ሱብሃንአላህ አልዓዚም። እና እህቶቼ እባካችሁ እሷን ተመሳደብ ታይብ ሂድ አላህ ይስጥሽ ብላችሁ ዱአ አድርጉላት። ሁለተኛ ነገር ደግሞ ፈኪ የወሰድሽውን ነገር ስጪ። ያው ለሶሻል ሚዲያ ማነሳሻ ተሆነ ፋጡማ ይቅርብሽ። የወሰደችብኝም ብለሽ ሰው የዛን ጊዜ በጣም ይጠላሻል። ታልወሰደችብሽ ግን ተወሰድሽ መልሽ። የሰው ሀቅ የሰው ነው። ፈኪ ምን እንደወሰደች እኔ አላውቅም። 5 ወሩ ብላሻለች። እንግዲህ የ5 ወር መልስ ስጪ። ይሄ ይሻልሻል። ሰው የጠላው አላህ ይጠላዋል። አላህ የጠላው የአዱንያም የአኼራም ይጠላል። የጀነትንም በር አያያትም አላህ የጠላው። ገባችሁ እህቶቼ? እያየን የምንናገረውን እየተቸን በዛ ላይ ብንሰራ ይሻላል። ወላሂ ለአዚም እኛ መቼ እንደምንሄድ አናውቅም። እዚች ዱንያ ላይ ኸይረት አንሰራ ሀጅ ነን። ወላሂ ብዙዎቻችን እኔ አላውቅም ብቻ እኔ ወላሂ ለአዚም ብዙ ነገር አይቻለሁ። ስደትም ላይ ብዙ ነገር አይቻለሁ። ልንገራችሁ እዛ ሀገር ላይ እዚች አለሁባት ሀገር ላይ አሁን በጣም ታምሜ ነይ ብለህ ነው የጓደኛ የሆነ ቦታ ወስደኝ መንግስት ሙስተሽፋ ለጣላት አለች። በወንድ ለወጠችኝ። ገባችሁ? በወንድ ያም ወንድ ተዋት። የኔን ገንዘብ ግን ወሰደች። አያችሁ? የኔን ገንዘብ ወስዳ ለባሏ ይቃማ ማውጫ አረገችው። እኔ ያሴ ልጅ ታዲያ መች ለቃታለሁ? ሄድላት የለም እንዴ? ዱባት ወፍሯል ተብሎ እኮ አይተውም፣ ተቀዶ ይበላል አይደል እንዴ? ያ ሰው ቀጥኗልና ጣሉት አይባልም። ገባችሁ? ሸንኮራ ቀጥኖ አይደል እንዴ ጣምናው የሚጣፍጠው? እኔ መቅጠኔን ነበር ያየችኝ። እኔ ደግሞ እንደዛችሁኝ ጋንግ ነበርኩ ትሰራ አገር ላይ 5 ዓመት ታመም ያለሁ ብያችኋለሁ። አልሐምዱሊላህ ረብል ዓለሚን። ዛሬ ትሞታለች፣ ነገ ትሞታለች እየተጠበቅኩ ነበር ያለሁት። አላህ ሱብሓነሁ ወተዓላ አልቀደረብኝም። ለዚች ጊዜና ለዚህ ሰዓት አድርሶኛል። አልሐምዱሊላህ ረብል ዓለሚን። አላህ የዛኛውንም ቤቴን ያሳምርልኝ ያ ረብ። አልሐምዱሊላህ። እሷም እኔም እዚች ሀገር ላይ አንድ ላይ መጣን። ገባችሁ? አሁን ቦታ ላይ ሄደች እሷ። ካልመጣሽ ብላ እዚች አፍንጫ ላይ ቆመችብኝ። ኧረ ተይ እኔ ስራ ደህና ስራ እዛ አገኝቻለሁ እያልኳት ላለች። ተነስቼ ሀርኮ ወንድምሽ ታመመ ብሎ አስደነገጠኝ። እዚህ ያለሁበት ሀገር ሰው ደውሎ ማለት ነው። የአክስቴ ልጅ ተጨመረችልኝ።
ደውላ እሷም አስደነገጠች። በሶስተኛው ቀን ወደኩ። ያለሁበትን አላውቀውም። ሰማይ ልሆን ምድር ልሆን አላውቅም። ምድሩም ሰማውም ዞረብኝ። ዝሁር ሰዓት ላይ ነው አዛን እያለ። ይህ ሞት እንደዚህ ነው የምትመጣው። አያችሁት እህቶቼ ወንድሞቼ። ግን አልሐምዱሊላህ ረብል ዓለሚን በሰዓቱ አላህ ሱብሓነሁ ወተዓላ ሸሃዳ ፊ ገብቷል። ትዝ የሚለኝ ነገር ያናያ ብቻ ነው እና እዛ መስታወት ላይ ሰላም በጤና ለእርዳ